ይሄ ለእናንተ ትምህርት ነው ብዬ አስባለሁ ማለት ነው። ምክንያቱም ምናክል ጠላቶቻችን ከኛ ሳይርቁ ውስጣችን ጉያችን ሆኖ ምናክል እንደሚጎዱን ይሄ ድራማ ለኛ ትምህርት ይሆነናል ብዬ ነው ማስበው ማለት ነው። ቤተሰብ ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እጀላችሁ የመጣሁት ያው ድራማ አስተማሪና ልብ አንጠልጣዩን ድራማ እጀላችሁ መጥቻለሁ። ከዚህ ድራማ ብዙ ነገር የምንማርና የምናስተውል ድራማ ብዙ ነገር አለ ማለት ነው። እንግዲህ እንደምታውቁት አቶ አምናን አሁንም እናቱን አጥቶ ሳይጨርስ አሁን ደግሞ ሌላ ችግር በህይወቱ መጥቷል ማለት ነው። ያ ችግር ደግሞ ምንድነው ሲባል እንግዲህ አሁንም ተመልሶ እንግዲህ ምንድነው እየተፈጠረ ያለው ሲባል በጣም በሚያሳዝን ነገር የራሱን እንግዲህ በጣም እንግዲህ ያክስቱን ልጅ ያቺ ሙጭጭዬን በጣም ደስ የምትል ልጅን ያሳጣ እንግዲህ ታግታለች ማለት ነው። ያንን እግር ደግሞ ማን ያደረገው ሲባል እንግዲህ ሲፋን ነች ማለት ነው። ሲፋን እዛው ቁጭ ብላ ስራዋን እየሰራች ይገኛለች። ምንም ነገር ደግሞ በሲፋን ምንም ነገር የተነቃ ነገር የለም። ይሁን እንኳን እንትና ትሻላለች፣ ሜርሲ ትሻላለች። ሜርሲ እንኳን ትንሽም ቢሆን እየነቁባት ነው። ግን ሲፋን ምንም ነገር እስካሁን የነቁባት ሰው የለም ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ለምንድን ነው ያልነቁት የሚለውን ነገር እንግዲህ ለእናንተ ትቻለሁ ማለት ነው። ቤተሰብ በጣም ነው የሚያሳዝነው። በነገራችን ላይ ትልቅ ሰው በሰራው ኃጢአት ትንሽ ልጅ በመቀጣቱ ይሄም ጭካኔነት ነው። እውነት ሲፋን ጨካኝ አረመኔ መሆኗን እያየን ነው። ለምን መሰላችሁ? አንድ ፍሬ ልጅ በእሷ ይሄን ያክል ውሳኔ መወሰን ያስጠላል። ምክንያቱም በጣም ነው የሚያስጠላው። መሆን የለበትም መደረግ የሌለበት ነገር ነው ማለት ነው። ጋይስዬ እናንተ ይሄ ነገር ጥሩ ነው ብላችሁ ታስባላችሁ? ምክንያቱም አንድ ልጅ ሕፃን ልጅ በትልቅ ሰው ኃጢአትና በትልቅ ሰው በሰራው እዳ ትንሽ ልጅ ይቀጣ ብላችሁ ታስባላችሁ? ለብር ስለገንዘብ ብላ ትክክለኛ እውነተኛ ህሊና ቢኖራት ኖሮ ይሄንን ነገር ታደርጋለች ብዬ አላስብም። ግን ደግሞ ሲፋን አሁን ላይ ስናያት ህሊና የላትም። እውነቴን ነው የምላችሁ የህሊና ግማሽ ነች ማለት ነው። የቱን ያክል እንኳን በጭካኔነት ብትታወር የቱን ያክል እንኳን ጨካኝና አረሚ ብትሆን የዚህን ያክል ውሳኔ መወሰኗ ሁላችንንም በጣም አሳዝኖናል ማለት ነው። በጣም ከምታስቡለጠ ማለት ነው። እንግዲህ ደስ የሚለው ነገር ምንድነው? ሲፋን በአሁን ሰዓት ብሌን እናቷ ማለት ትችላላችሁ። ያው እናታችን እና ሳራ አብሮ ተመልሷል ማለት ነው። ወደ እንግዲህ ይሄን ሁላ ነገር ደግሞ አስተዋት ያደረገችው ብሌን ነው ማለት ነው። ብሌን ባትኖር ኖሮ በእርግጠኝነት አቶ አምናን ሁለቱንም ከቤት ውስጥ ያስወጣ ያኔ ብሌንን ያወጣት ነበር። እንትናን ወይዘሮ እናት ሳራን ያወጣ ነበረ። ግን ደግሞ ብሌን በፍጹም አንቺ የምትወጪው ከሆነ እኔም እወጣለሁ፣ እዚህ ቤት ብቻዬን መቀመጥ አልፈልግም በማለት እንግዲህ ብድግን ያለችው ማለት ነው። አቶ አምናን ይሄንን ነገር ሳይ እንግዲህ እየተንደፋደፈ ነው። ብሌን ቤት ውስጥ እንድትወጣ ስለማይፈልግ ወደ ቤት ውስጥ እንድትመለስ ያደረገው ማለት ነው። ቤተሰቦቼ በጣም በሚያሳዝን በጣም ደስ በሚል ነገር ማለት ነው። እንግዲህ ብሌንሻ በጣም በአሁን ሰዓትም እንግዲህ በአቶ አምናን የተነሳ በጣም እየተጨነቀች ያለችው እሷ ነች ማለት ነው። ሁላቸውም ያው እንደምታውቁ ሁላቸውም ለራሳቸው ጥቅም ነው ቤት ውስጥ የመጡት። የራሳቸውን ጥቅም የራሳቸውን ሀሳብ ለማከናወን ነው። ግን ደግሞ ደስ የሚለው ነገር ያው ብሌን ብቻ መልካም ሴት እዛ ቤት ፍቅርን ፈልጋ የመጣችው እሷ ብቻ ነች ማለት ነው። ደስ የሚል ነገር ማለት ነው። ግን ደግሞ እንደዛውም ሆና ክብር አላገኘችም። የዛን አክልም ሆና ክብር የሰጣት ሰው የለም። የሚያሳዝነው ነገር ማለት ነው። ግን ደግሞ ሙስጠፋ ምንድን ነው ያላት? ከዚህ ቤት ውስጥ ምስኪን አንቺን ብቻ ነው ያየሁት። ግን ደግሞ አቶ አምናን እየተጠቀመብሽ ነው የሚገኘው። ምክንያቱም እሱ የዚህ ቤት ንግስትና የዚህ ቤት ኃላፊ ብሌን እንትና ነች፣ ብሌን ናት። አንቺ እዚህ ነገር ውስጥ ምን አግብቶሽ ነው እንደዚህ የምታደርጊው? በማለት እንደውም እሷን ጠይቁ ነበረ ማለት ነው። እሷ ግን እየሰማችሁን እንዳልሰማ ሆና አሳልፋለች ማለት ነው። ነገሮችን እንትውት አድርጋ አሳልፋለች ማለት ነው። ማለፏ ቆንጆ ነው። በእርግጥ የራሷን አላማ እስከምታስገባ ድረስ ማለት ነው። በእርግጥም የሚመስለው እንደዛ ነው። አስቡት እናንተ ማለት ነው። አንድ ሰው በምርጫ ውስጥ ሳያስገባችሁ ቀርቶ አሁን በአሁን ሰዓት ወድሻለሁ፣ አፍቅርሻለሁ ማለት ዋት ዝርኔም ይመስላችኋል? ጋይስ ይመስላችኋል? እኔ አይመስለኝም በራሴ ማለት ነው። እኔ ለራሴ እስካልመሰለኝ ድረስ ራሴን እስከመሰለኝ ድረስ ያው ምንላችሁ ፈልጌ ነው። የአቶ አምናን ነገር በጣም
ከባድ ነው ማለት ነው። አቶ አምናን በነገሮች ሁላ ቶሎ ስሜተኛ ይሆናል። ቶሎ ወደ ስሜት ውስጥ ይገባል። ቶሎ ውሳኔ ይወስናል። የሚወስነው ውሳኔ ደግሞ በጣም የሚያስጠላ የብንቋቅ የሚል ውሳኔ ነው የሚወስነው። ገደል የሚያስገባው ውሳኔ ማለት ነው። ለነገሮች ሁላ አስተውሎ አገናዝቦ አይደለም መልስ የሚመልሰው ማለት ነው። ይሄ ደግሞ በጣም አስቸጋሪ ነው። ከይሲ በጣም ከምታስቡ አይደለም አስበን አይደለም ሳናስብ ቀርቶ መልስ መልሰን ተውና እያሰብን ራሱ መልስ መመለስ አንችልም ማለት ነው። እውነቴን ነው የምላችሁ ከብዙ ጥቂቱ ነው የመልካሞችን መልስ የሚመልሰው ማለት ነው። ቤተሰቦቼ ምን ልላችሁ ፈልጋለሁ ምን ልላችሁ ፈልጌ ነው ነገሮቹን ስታረጉ ስትወስኑ በማስተዋል እንድትወስኑ ጠይቃችኋለሁ ማለት ነው ጋይሶቼ። ለማንኛውም ምን ልላችሁ ፈልጌ ነው ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ አሁን የሚፈጠረው ነገር ምንድነው? እውነት አቶ አምናን ብሩን ይከፍላል አይከፍልም? ልጅቷስ በምን አይነት ነገር ትወጣለች የሚለውን ነገር ባናቅም እንግዲህ መውጣቱ አይቀርም ብዬ አስባለሁ። ለማንኛውም ለቤት አዲስ ሆናችሁ በድጋሚ ያው እንደሚታወቀው ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። ሁሌም በርቺ ጠንክሪ ለምትሉኝ እጅግ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ ጋይስዬ። እና ምን ልላችሁ ፈልጌ ነው የኔ ወዶች ይሄ ድራማ ብዙ ነገር ያስተምረናል። ብዙ ነገር እኔ በራሴ ተመርምሬበታለሁ። ብዙ ደስ የሚል ነገር አለው። ግን ደግሞ ጠላቶቹ እንደ እባብ ቤት ውስጥ ቁጭ ብሎ ነው እያጠቋሉት ማለት ነው። አቶ አምናን ይሄንን ነገር እስካላወቀ ድረስ በህይወቱ ላይ በጣም አስቸጋሪ ድርጊት ነው የሚደርስበት ብዬ ነው የማስበው። ይሄንን ነገር ማወቅ አለበት፣ ቤተሰቦች ማወቅ አለበት እና መረዳት አለበት ብዬ አስባለሁ። ለማንኛውም ቤተሰቦቼ ከድራማ ብዙ ነገር የምንማረው ነገር አለ። ብዙዎች ነገሮችን አስተዋይ የሆኑትን ነገሮችን እለት በእለቱ መማር አለብን ብዬ ነው የማስበው። ምክንያቱም አንድ ህይወትን በተለያየ ነገር እንማራታለን። በተለያየ መንገድ እውነቴን ነው የምላችሁ በተለያየ አስተማሪ የሆነ ነገር እንማራለን። ያንን ነገር ደግሞ እየተማርን ህይወታችን እየገነባን እንቀጥላለን። ለማንኛውም መልካም ጊዜ፣ መልካም ቆይታ